ኢትዮጵያም አመጣሁት ያለችው የባህር በር ካስገኘላት ጥቅም የላቀ እጅግ ውድ ዋጋ ከፈለች። ንጉሱ ከስልጣን እስከተወገዱበት እስከ 66ቱ አብዮት ለ13 ዓመታት የተካሄደው ጦርነት ከነ ጀነራል ክፍሌ እርገቱ ጀምሮ እስከ ተራ ወታደር የብዙ ኢትዮጵያውያንን ነፍስ በላ። የኤርትራ አብዮት ከአንዱ ኳሊቲው አንዱ ጠላቱን ባለበት ቦታ ሄዶ የመምታት ችሎታ አለው። በ1940ዎቹ እና 50ዎቹ ውስጥ ኢትዮጵያ በውጭ እርዳታና ድጋፍ ላይ በተለይም የሀገሪቱን ልማት ለማረጋገጥና ሉዓላዊነቷን ከአንድ የውጭ ኃይል ተጽዕኖ ለመጠበቅ ከአሜሪካ በሚገኘው ድጋፍ ላይ በእጅጉ ጥገኛ የሆነች ሀገር ነበረች። የኢትዮጵያው መሪ አጼ ኃይለ ሥላሴ በ1951 ሞስኮ በመድረስ ወደ ሶቪየት ህብረት ትልቅ የመንግስት ጉብኝት አደረጉ። በሶቪየቱ ጠቅላይ ሚኒስትር ኒኪታ ክሩሼቭ ሞቅ ያለ አቀባበል ተደረገላቸው። ቼቭም ለኢትዮጵያ ከ100 ሚሊዮን ዶላር በላይ የልማት እርዳታ ለመስጠት ቃል ገቡ። ከጥቂት ጊዜ በኋላ ሥላሴ ወደ ቻይና በመጓዝ ተጨማሪ ድጋፍ ለማግኘት ከጠቅላይ ሚኒስትር ዡኤንላይ ጋር ተወያዩ። እነዚህ ጥምረቶች ሶቪየት በአፍሪካ ተጽዕኖዋን እንዳታሰፋ ከሰጋችው አሜሪካ ተጨማሪ እርዳታ ለማግኘት አስቻሏቸው። ኃይለ ሥላሴ ሌሎችን ጥምረቶቻቸውን በምስጢር ኢትዮጵያን ከፍተኛ የምዕራባውያን ድጋፍ የሚገባት ቁልፍ የአፍሪካ ሀገር አድርገው አቀረቡ። ተጽዕኖአቸው ከፖለቲካና ዲፕሎማሲ ባለፈ ሰፋ። በ1958 ወደ ጃማይካ ታሪካዊ ጉብኝት አደረጉ። በዚያም የራስታፋሪያን ማህበረሰብ በዮሐንስ ራእይ እንደተነገረው መለኮታዊ አካል የነገስታት ንጉስ አድርገው አከበሯቸው። ነገር ግን በዓለም አቀፍ ደረጃ ስኬታማ ቢሆኑም ሥላሴ በዲፕሎማሲያዊ ጉዞዎች ምክንያት ከኢትዮጵያ መራቃቸው በሀገር ውስጥ ያላቸውን ስልጣን ማዳከም ጀመረ። ቁልፍ የሀገር ውስጥ ጉዳዮች በተለይም በኤርትራ የነበረው ተለዋዋጭ ሁኔታ ሳይፈታ ቆየ። በ1955 ሥላሴ የኢትዮ ኤርትራ ፌዴሬሽንን በመፍረስ ኤርትራን 14ኛዋ የኢትዮጵያ ክፍለ ሀገር የማድረግ አወዛጋቢ ውሳኔ አስተላለፉ። ይህ እርምጃ ብዙ ኤርትራውያን በራሳቸው መመራት መብታቸው ላይ እንደተሰነዘረ አደጋ ስለቆጠሩት ከፍተኛ ተቃውሞ አስነሳ። በዚህም ምክንያት በኢትዮጵያ አገዛዝ ላይ በርካታ የሽምቅ ተዋጊ ንቅናቄዎች ተፈጠሩ። ከነዚህም ዋናው የኤርትራ ነጻነት ግንባር ኢኤልኤፍ ነበር። ብዙም ሳይቆይ እነዚህ የነጻነት ንቅናቄዎች በኢትዮጵያ ባለስልጣናት ላይ ብቻ ሳይሆን እርስ በእርስ መዋጋት ጀመሩ። ይህም ሀገሪቱን ወደ ግልጽ ጦርነት ከተታት። በ1950ዎቹና 60ዎቹ መጀመሪያ በሙሉ የኢትዮጵያ ጠቅላይ ሚኒስትር አክሊሉ ሀብተወልድ ንጉሱ ኤርትራን በወታደራዊ አገዛዝ ስር የሚያደርግ አዋጅ እንዲያወጡ ወተወቱ። ነገር ግን የኤርትራ እንደራሴ የነበሩት ራስ አስራተ ካሳ ሁኔታውን በተሻለ ሁኔታ እንደተረዱ በማመን እንዲህ አይነቱን እርምጃ አጥብቀው ተቃወሙ። በአስመራ ቆይታቸው ራስ አስራተ ንጉሱ የደገፉትን ቸል የመልቀቅ ፖሊሲ ተከተሉ። ዓላማቸው የሽምቅ ተዋጊዎቹን በዲፕሎማሲያዊ መንገድ ማግለል እና ግጭትን ማስወገድ ነበር። ሆኖም በኤርትራ ውስጥ ጥቃቱ እየበረታ ሲመጣ ቀደም ሲል ራስ አስራተን ደግፈው የነበሩት ንጉሱ የጠቅላይ ሚኒስትራቸውን ምክር በመቀበል በኤርትራ የነበረው የጦር አዛዥ ጀነራል ተሾመ እርገቱ በኢኤልኤፍ ላይ ጥቃት እንዲሰነዝር ፈቀዱ። በዚህ የተገፉት ራስ አስራተ ለተቃውሞ ወደ ለንደን ሄዱ። ይህም በኤርትራ ጉዳይ ላይ የነበራቸውን ስልጣን እንዲለቁ አደረገ። የእሳቸው አለመኖር ወሳኝ ነበር። ጀነራል ተሾመ በህዳር 12 ቀን በ1963 በኢኤልኤፍ ኃይሎች ተገደሉ። ንጉሱም በኤርትራ የአስቸኳይ ጊዜ አዋጅ በማወጅ ጀነራል ደበበ ኃይለማርያምን ወታደራዊ አስተዳዳሪ አድርገው ሾሙ። የኢትዮጵያ ጦር ሰፊ ጥቃት ሰነዘረ። ይህም ኤርትራ በ1985 ነጻነቷን እስካገኘችበት ጊዜ ድረስ የቀጠለውን መራራ ጦርነት አቀጣጠለ። በኢትዮጵያ መሪዎች መካከል የነበረው አለመግባባትና የኤርትራ ግጭት በሥላሴ አስተዳደር ውስጥ ስንጥቅ ፈጠረ። ስልጣናቸውን ለማጠናከር ሲሉ ንጉሱ በ1964 ራስ አስራተን ጠርተው ከንጉሱ ቀጥሎ ሁለተኛ ስልጣን ያለውን የዘውድ ምክር ቤት ፕሬዝዳንት አድርገው ሾሟቸው። በ1960 ሪቻርድ ኒክሰን በአሜሪካ ፕሬዝዳንታዊ ምርጫ ማሸነፋቸው በኢትዮጵያ ላይ ከፍተኛ ተጽዕኖ ያሳደረ የአሜሪካ የውጭ ፖሊሲ ለውጥ አመጣ። ይህም ሀገሪቱ ከዋሽንግተን ጋር የነበራት ልዩ ግንኙነት እንዲቀንስ ምክንያት ሆነ። ለበርካታ አስርት ዓመታት በሁለቱ ሀገራት መካከል ያለው ጥምረት በአስመራ በሚገኘው የቃኘው ጣቢያ የተሳሰረ ነበር። ይህ 14 ካሬ ኪሎ ሜትር ስፋት ያለው ጣቢያ በቀይ ባህር አካባቢ ያለውን ግንኙነት ለመሰለል የሚያገለግል የቅዝቃዜው ጦርነት ወሳኝ ሀብት ነበር። አሜሪካ ለጣቢያው የምትከፍለው ኪራይ ለኢትዮጵያ ለሚሰጠው ወታደራዊ እርዳታ መሰረት ነበር።
ነገር ግን በ1960ዎቹ መጀመሪያ የሳተላይት ቴክኖሎጂ ማደግ የጣቢያውን ስትራቴጂካዊ ጠቀሜታ ቀነሰው። በዚህም ምክንያት አሜሪካ ድጋፏን መቀነስ ጀመረች። ይህም በአጼ ኃይለ ሥላሴ ላይ ከባድ መርዶ ሆነ። ንጉሱ በኤርትራ ካጋጠማቸው የደህንነት ስጋት በተጨማሪ በሶቪየት ኅብረት በሚደገፈው የሶማሊያው መሪ ዚያድ ባሬ በኩል በኦጋዴን አካባቢ የሚሰነዘርባቸውን የግዛት ጥያቄ መጋፈጥ ነበረባቸው። በእነዚህ ምክንያቶች በ1961 እና በ1965 መካከል ሥላሴ 3 ጊዜ ወደ ዋሽንግተን በመጓዝ ፕሬዚደንት ኒክሰንን ወታደራዊ እርዳታ እንዲጨምሩ ቢለምኑም ሊሳካላቸው አልቻለም። በ1964 አሜሪካ ዓመታዊ ወታደራዊ እርዳታዋን ከ$12 ሚሊዮን ወደ $10.8 ሚሊዮን ቀነሰች። የመጨረሻው መርዶ የመጣው በነሐሴ በ1965 ሲሆን አሜሪካ የቃኘው ጣቢያ በ1967 መጨረሻ ሥራ እንደሚያቆም አስታወቀች። ዋሽንግተንም ቀጣናዊ ቢሮዋን ከአዲስ አበባ ወደ ናይሮቢ አዛወረች። በ1966 መጀመሪያ ላይ ሥላሴ ሶቪየት ኅብረት ለዚያድ ባሬ መንግስት የምትሰጠውን ትጥቅ እንድታቆም ለማሳመን ወደ ሞስኮ ቢሄዱም አቀባበሉ በጣም ቀዝቃዛ ነበር። የውጭ ግንኙነቱ እየፈራረሰ ባለበት ወቅት ሀገሪቱ በውስጥ አለመረጋጋት ተመታች። በ1965 80ኛ ዓመት ልደታቸውን ያከበሩት ኃይለ ሥላሴ ተተኪን የመሰየም ጉዳይን ችላ ብለውት ነበር። አልጋ ወራሽ አስፋ ወሰን በ1965 አጋማሽ ላይ በደረሰባቸው የስትሮክ በሽታ ምክንያት ጤናቸው ተጓደለ። ንጉሱም ተተኪን ለመሰየም በ1966 ፋሲካ ላይ የልጅ ልጃቸውን ልዑል ዘርዓ ያዕቆብን ተተኪ አድርገው ሰየሙ። በተመሳሳይ ወቅት በ1965 በትግራይ እና ወሎ አሰቃቂ ረሃብ ተከሰተ። በመቶ ሺዎች የሚቆጠሩ ተራቢዎች ወደ ዋና ከተማው ፈሰሱ። የኢትዮጵያ መንግስት ለዚህ ሰብአዊ ቀውስ የሰጠው ምላሽ የዘገየ ነበር። በወሎ ብቻ ከ40 እስከ 80 ሺህ የሚደርሱ ሰዎች በ1965 ውስጥ በረሃብ ሞቱ። በረሃቡ ወቅት በ1965 ኢትዮጵያ ከ200 ሺህ ቶን በላይ እህል ወደ ውጭ መላኳ ሲታወቅ በህዝቡ ዘንድ የነበረው እምነት ተሸረሸረ። ይህም ከ1960 ወዲህ ከፍተኛው የወጪ ንግድ ነበር። ንጉሱ አካባቢውን ለመጎብኘት ሲሄዱ ጊዜው በጣም ረፍዶ ነበር። በ1966 የዘውዱን ስርዓት ያፈራረሱ ክስተቶች ተከታተሉ። ደርግ የተባለው ወታደራዊ ቡድን ብቅ አለ። አብዮቱ እንዲቀጣጠል ምክንያት የሆነው በጥር በ1966 በነገሌ ቦረና የውሃ ፓምፕ መበላሸት እና ወታደሮች ካደረጉት አመጽ ነበር። ይህ አመጽ ወደ አዲስ አበባ ተዛምቶ የታክሲ ሹፌሮች፣ ተማሪዎች እና መምህራን ሰልፍ ወጡ። በየካቲት 18 ቀን በ1966 በአስመራ የነበረው ሁለተኛ ክፍለ ጦር አመጸ። በየካቲት 20 ቀን በ1966 አጼ ኃይለ ሥላሴ ስብሰባ ቢጠሩም ትልቁ አራተኛ ክፍለ ጦር አመጹን መቀላቀሉ ተሰማ። ጠቅላይ ሚኒስትር አክሊሉ ሀብተወልድ ስልጣናቸውን ለቀቁ። በሚያዝያ በ1966 መጀመሪያ ላይ ወታደራዊ መፈንቅለ መንግስት ወሬዎች ተናፈሱ። ደርጉ የቀድሞ ባለስልጣናት እንዲታሰሩ ጠየቀ። ንጉሱ እምቢ ቢሉም ደርጉ ወደ ኢዮቤልዩ ቤተ መንግስት በመግባት አክሊሉን በንጉሱ ፊት አሰሩ። በሰኔ በ1966 መገባደጃ ላይ ደርግ ይፋዊ መልክ ያዘ። በሰኔ 24 ቀን በ1966 ራስ አስራተ ካሳ ታሰሩ። መስከረም 2 ቀን በ1967 የደርግ አባላት ብሔራዊ ቤተ መንግስት በመግባት አጼ ኃይለ ሥላሴ ከስልጣን መውረዳቸውን የሚገልጽ አዋጅ አነበቡ። ንጉሱም ወደ አራተኛ ክፍለ ጦር ተወሰዱ። በህዳር 8 ቀን በ1967 በደርግ ውስጥ በጀነራል አማን አንዶም እና በኮሎኔል መንግስቱ ኃይለማርያም መካከል ልዩነት ተፈጠረ። በህዳር 14 ቀን በ1967 ምሽት አክሊሉ ሀብተወልድን እና ራስ አስራተ ካሳን ጨምሮ 60 ባለስልጣናት በአቃቂ ወህኒ ቤት በጥይት ተረሸኑ። አጼ ኃይለ ሥላሴ ነሐሴ 21 ቀን በ1967 ከዚህ ዓለም በሞት ተለዩ። መንግስት በፕሮስቴት ቀዶ ጥገና ምክንያት እንደሞቱ ቢገልጽም አገልጋያቸው ግን ንጉሱ በመኝታቸው ላይ ታፍነው እንደተገደሉ ተናግሯል። የንጉሱ አስክሬን በ1983 የደርግ ውድቀት በኋላ ቤተ መንግስት ውስጥ ሽንት ቤት ስር ተቀብሮ ተገኘ። በመጋቢት 12 ቀን በ1967 የዘውድ ስርዓቱ በይፋ ተሰረዘ። በመጨረሻም ጥቅምት 26 ቀን በ1993 አጼ ኃይለ ሥላሴ ክብር ባለው የቀብር ስነ ስርዓት አረፉ። The reasons for the overthrow of the previous government are but obvious to all of you. Ethiopia has been made to languish under the most dictatorial regime, and her resources were exploited only to serve the interest of the monarch, members of his family, the nobility, and the aristocracy.
የባለፈው ስርዓት ለምን እንደተገረሰሰ ለሁላችሁም ግልጽ ነው። ኢትዮጵያ እጅጉን በከፋ አምባገነናዊ ስርዓት ውስጥ ተደፍቃ አንጥሯ ሀብቷም ለንጉሳዊ ቤተሰቦች ለመኳንንቱና ለመሳፍንቱ ጥቅም ብቻ እንዲውል በማሰብ ተመዝብሯል። The interests of the people were completely ignored and their fundamental rights were trampled underfoot. የህዝቡ ፍላጎትና መሻት ወደ ጎን ተትቷል፣ ሰብአዊ መብቱንም ተገፏል። What's going to be the fate of the emperor? Is he going to go on trial? Is he going to be allowed to go free? Or will he go into exile? የንጉሱ ጣፋንታ ምንድነው? ለፍርድ ይቀርባሉ? በነጻነት እንዲኖሩ ይፈቀድላቸዋል ወይስ ይሰደዳሉ? I think it is too early to say, and I think we'll have to wait for the situation to determine. በዚህ ጉዳይ አሁን መልስ ለመስጠት አስቸጋሪ ነው። በጊዜ ሂደት ሁኔታዎች የሚወስኑት ይሆናል። What is going to happen to the money that he is reported to have put overseas, something like 2,000 million pounds? Do you hope to get that back? ንጉሱ በውጭ ሀገር ባንክ ውስጥ አላቸው ተብሎ ስለሚታማው ወደ 2 ቢሊዮን ፓውንድ የሚጠጋው ገንዘብስ ምን ታረጉታላችሁ? ታስመልሱታላችሁ? We shall try. መሞከር አለብን። ወይኛ ወይ ልጆቻችን ያሳኩታል፣ ጥርጣሬ የለውም። እንጆሮ የሚያደነቁሩት የመከላከያ ጀነራሎች የሚያምታቱት የባህር በር የማምጣት ታሪካችን የሚገልጠው ሀቅም ለወደብ ሲባል በሚካሄድ ጦርነት ኢትዮጵያና ህዝቧ መቼም ተጠቃሚ ሆነው እንደማያውቁ ነው። እንኳን ሰላማዊ ህዝቧ ጦርነቱን የለኮሱት መሪዎቿ አወዳደቃቸው እንዳላማረም የሚያመላክት ነው። ለአንድ ምዕተ ዓመት ከሩብ ለሚጠጋ ጊዜ ያሳለፍንበት የባህር በርና የኢትዮጵያ ግንኙነት ታሪክ ከዚህ አኳያ ብዙ ነገሮችን ያሳያል። ከ1890 ወዲህ ባሉት 135 ዓመታት ኢትዮጵያ የባህር በር ባለቤት የነበረችው ከ1952 እስከ 1991 በነበሩት 39 ዓመታት ብቻ ነው። ዳግማዊ አጼ ሚኒሊክ እንደ አውሮፓውያን አቆጣጠር በ1989 ኤርትራ የጣሊያን ግዛት መሆኗን ተቀብለው በፊርማቸው ባረጋገጡት መሰረት ኢትዮጵያ ከ1990 እስከ 1952 ለ62 ዓመታት ከደርግ በኋላ ደግሞ ለ34 ዓመታት በድምሩ ለ96 ዓመታት ያህል የባህር በር ባለቤት አልነበረችም። ኤርትራ ከኢትዮጵያ ጋር በአስተዳደር የተገናኘችው ቀኝ ገዢዋ ጣሊያን በሁለተኛው ዓለም ጦርነት ከተሸነፈች በኋላ ኤርትራን ለ10 ዓመታት ያስተዳደረው የእንግሊዝ ሞግዚታዊ አስተዳደር ሲያበቃ በተባበሩት መንግስታት ድርጅት ውሳኔ ከኢትዮጵያ ጋር በፌዴሬሽን ከተሳሰረች በኋላ ነው። ፌዴሬሽኑ በስራ ላይ መዋል ከመጀመሩ በፊት ኤርትራ እንደ አውሮፓውያን አቆጣጠር መጋቢት 16 1952 ባካሄደችው ምርጫ የተመሰረተው ባለ 68 አባላት ምክር ቤት ሰኔ 10 ቀን የኤርትራን ህገ መንግስትን አጽድቆ ነበር። ሁለቱ ሀገሮች በፌዴሬሽን ከመዋሃዳቸው ከአንድ ወር በፊት ነሐሴ 11 ቀን 1952 ደግሞ ንጉሱ የኤርትራን ህገ መንግስትን እንደተቀበሉት
በፊርማቸው አረጋገጡ። ከዚህ በኋላ ነው እንግዲህ መስከረም 11 ቀን 1952 ዓ.ም ሁለቱ ሀገሮች በፌዴሬሽን የተሳሰሩት። ኤርትራ በፌዴሬሽኑ የተጎናጸፈችው ሰፊ ነጻነት ለሌሎች ጠቅላይ ግዛቶች መጥፎ ምሳሌ ይሆንብኛል ብለው የሰጉት አጼ ኃይለ ሥላሴ ግን የገቡትን ውልና ለኤርትራ ሰፊ ነጻነት ይሰጥ የነበረውን ፌዴሬሽንን አፍርሰው እንደ አውሮፓውያን አቆጣጠር በ1962 ኤርትራን ከኢትዮጵያ ጋር ሙሉ በሙሉ አዋሃዷት። ውህደቱም ኤርትራና የባህር በሯን የኢትዮጵያ ያደረገው። ኤርትራ ከእናት ሀገሯ ተዋሃደች በሚል ከባድ ስብከት የተሰበከው ውህደት ግን ለኢትዮጵያ የታደለ ነጻ ምሳ አልነበረም። ከጣሊያን ቀኝ ተገዥነት ሲላቀቁ የራሳችን ነጻ ሀገር ይኖረናል በማለት ህልም የነበራቸው ኤርትራውያን ለንጉሱም ሆነ ለኢትዮጵያ በነጻ የምንታደል ገጸ በረከት አንሆንም በማለት ትጥቅ አንስተው መፋለም ጀመሩ። እነሆ ንጉሱ ፌዴሬሽኑን ባፈረሱት ማግስት ለ30 ዓመታት የተካሄደው ደም አፋሳሽ ጦርነት ተወለደ። ኢትዮጵያም አመጣሁት ያለችው የባህር በር ካስገኘላት ጥቅም የላቀ እጅግ ውድ ዋጋ ከፈለች። ንጉሱ ከስልጣን እስከተወገዱበት እስከ 66ቱ አብዮት ለ13 ዓመታት የተካሄደው ጦርነት ከነ ጀነራል ክፍሌ እርገቱ ጀምሮ እስከ ተራ ወታደር የብዙ ኢትዮጵያውያንን ነፍስ በላ። ከኤርትራም በኩል ብዙ ወጣቶችና ሰላማዊ ሰዎች አለቁ። ኢኮኖሚው ተዳቆ ሀገሪቱ ለአስከፊ ድህነትም ተዳረገች። ሰላም ያጣችው ሀገር የባህር በር ባለቤት ሆንኩ ባለች ማግስት ከባህር በሩም ከመልካም ጉርብትናውም ከኢኮኖሚውም ከዲሞክራሲውም ሳትሆን ቁልቁል ገባች። በፍቃደኝነት አልተዋሃድንም ያሉት ኤርትራውያን በኃይል ለማንበርከክ ሰራዊት ያዘመቱት ንጉስም ጦርነቱን ሳይቋጩት መሸባቸው። በዚህ የተነሳ በየካቲቱ አብዮት ጦርነቱ ያስመረራቸው የራሳቸው ወታደሮች በንጉሱ ላይ አመጹ። በቀበሮ ጉድጓድ ኑሮ የተማረሩት ወታደሮች መከላከያ ሚኒስትሩን ጀነራል ከበደ ገብሬን በማሰር ጀምረው ንጉሱን ከስልጣን አወረዱ። ኤርትራን ከእናት ሀገሯ ጋር መልሼ አዋሃድኳት፣ ለምወደውና ለሚወደን ህዝባችን የባህር በር አመጣንለት እያሉ ጦርነት ያዋለዱት ንጉስም የሚታደጋቸው የባህር በር የሚደርስላቸው ገላጋይ በሌለበት በአሰቃያቸው ወታደሮች እጅ ተገድለው በቤተ መንግስት ውስጥ በሚገኝ አልባሌ ጉድጓድ ተቀበሩ። በየግንባሩ የደረቀ ኮሾሮ እያበሉ ባላሸቁት ወታደር ተገድለው ከተቀበሩበት አልባሌ ቦታ ወጥተው የወግ ማዕረግ ቀብር ያገኙት ወታደራዊ መንግስት ከወደቀ በኋላ ብቻ ነበር። ይህ ግን ለእርሳቸው ብቻ የመጣ መቅሰፍት አልነበረምና ለባህር በር ሲባል የተጀመረውን ጦርነት የቀጠለበት ወታደራዊ መንግስትም እጣ ፋንታው ውድቀት ሆነ። አንድ ጥይትና አንድ ሰው እስኪቀረን እንዋጋለን ሲል የነበረው ወታደራዊ አገዛዝ ሚሊዮን ወጣቶችን በግዳጅ ውትድርና አሰልፎና 100 ሺዎችን አስፈጅቶ ለ17 ዓመታት ቢዋጋም መጨረሻው አላማረም። ታሪክ ትምህርት ቤት ከሆነ ኢትዮጵያ በንጉሱና በደርግ ዘመን ለባህር በር ስትል በህዝብ ብዛት 20 እጥፍ ከምታንሳት ኤርትራ ጋር ባደረገችው 2 ዙር ጦርነት ከደረሰባት ሽንፈት ብዙ መማር ይቻላል። ከዛሬ 34 ዓመት በፊት የባህር በሩም ሆነ የብሱ ከኢትዮጵያ እጅ የወጣው የታሪክ መሐይሞቹ የብልጽግና ጀነራሎች እንደሚቀባጥሩት የሽግግር መንግስቱ ኤርትራ ነጻ ትሆን ስላል አይደለም። ለባህር በር ብለው ለ30 ዓመታት ወጣቶችን የማገዱት፣ ኢኮኖሚውን ያንኮታኮቱት፣ ሀገሪቱን ወደ መቀመቅ ያስገቧት ንጉሳዊና ወታደራዊ አገዛዞች በኤርትራውያን ትግል ተሸንፈው ከምድረ ገጽ ስለጠፉ ነው። ለብዙ ዓመታት የሌተናል ጀነራል ታደሰ ወረደ አጃቢ የነበሩት ምርኮኛው ጀነራልና ቢጤያቸው ኤርትራን አሳልፈው ሰጠ ብለው የሚዘምቱበት የሽግግር መንግስት የተመሰረተው ኤርትራ በራሷ ትግል ግንቦት 16 ቀን 1983 ነፃነቷን ከኢትዮጵያ ገዢዎች ከነጠለች ከአንድ ወር ተኩል በኋላ ነው። እንዲህ የሌለ ታሪክ ልቦለድ እየደረሱ በድፍረት የሚዘባርቁት ዘመነኞች የኢትዮጵያን ሕዝብ በፈለጉት ቀንና ሰዓት ሲሻቸው ለመሬት ሲነሽጣቸው ለባህር ሊያዋጉት እንደሚችሉ አድርገው የማሰብ ድፍረት የኤርትራ አብዮት ከአንዱ ኳሊቲው አንዱ ጠላቱን ባለበት ቦታ ሄዶ የመምታት ችሎታ አለው። በአፍሪካ ውስጥ ዩኒክ ነው። ያኔ እና አሊ ሰኢድ እና ሌሎቹ አሶሳ ድረስ ሄደው አልነበረም? አሶሳ እኮ በቤኒሻንጉል አጠገብ ነው፣ ውስጡ ነው። ከላይ በቤኒሻንጉል አልፈው በሱዳን በኩል አልፈው ነው የመጡት።
ይሄንን እንኳን ታሪክ ቢገነዘብ ኖሮ የኤርትራኖች ልምድና ታሪክ ኤክስቴንሽናቸው ደርግን ለመጣል ያደረጉትን እንኳን ቢረዳ ኖሮ እንደዛ አይነት ርካሽ የሆነ ፕሮጀክት ላይ አይወድቅም ነበር። እና አሊ ሰይድ ናቸው እዛ ሄዱት። ስለዚህ ያውቅም ይሄ ሰውዬ አገሪቷንም አያውቅም። አሁን ያ ሁሉ ምሁር በቴሌቪዥን ኢትዮጵያ ውስጥ ወጥቶ አሰበኛ ነው ምንኛ ነው ምናምን ሲል አያፍርም? ለራሱም እኮ ልጆቹም ራሳቸው ይቀየሙታል። ታለ ሙሽላቃ ምሁር ነው እንደዚህ የሌለ ነገር። እኔ ኢትዮጵያዊ ነኝ፣ ከኔ ጋር ሼር የሚያደርገው ታሪካዊ ሂደት አለ። የሰው ሀገር ንዝረፍ ብለን እኔን ኮንቪንስ ላደርግ ትችላለህ እንዴ? ንዘይግነት ናይ ነፍሱ ወከፍ ሰብ ካብ ዝመፀ የምፃ ናብ ሓደ ማዕዲ ኣኪቡ ናብ ሓደ ቃልሲ ደምርሕ ገይሩ እዚ እውን ቀሊል ኣይኮነ። ሓደ ሄድ ኩናት እውን ሓሊፍና ኢና ተማሂርናሉ ሰዊእናሉ ሓሊፍናዮ መፂና ድሕሪኡ ክሳብ ተዝሓየለ ሰራዊት ኣብ ኣፍሪካ ናብ ምስዓር ደለያ ዘብፅሓልና ውህደትን ናይቲ ህዝቢ ውዱብ ንቕሓትን ኣብቲ ደረጃ ስለ ዝበፅሐ እዚ ኩሉ እዚ መሰረት ኩሎም ቅርሲ ክንብሎም ንኽእል ሽዑ ድኮስኮስናዮም ክብርታት እዮም ሎሚ ዝእዝዙና። ኛምኛም ነናይ ውልቀኻ ረብሓ ነናይ ውልቀኻ ረብሓ ክትብል ምእንቲ ህዝቢ ጎዛዚኻ ኢልካ ብተፈላለየ ምልክዓት ናይ ምስራሕ ኣብቲ ባህልና ኣብቲ ቅርስና ኣብቲ ክብርታትና እውን የለን። እዚ ክብርታት እዚ ኣብ ውሽጢ እቲ መስርሕ ዝተሃንፀ ኣሴቲ ወይ ሕዱር ሃብቲ
ሼር ላይክ ሳብስክራይብ ምግባር ኣይትረስዑ ታንክ ዩ